ነገው ይወስለ ወደፊት እግዚአብሔር ነው የሚያውቀው። ወደፊት ላይ አሞራውና እሱ አብረው ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ልጆቻቸው ያድጋል። መንታሊው ምንም የምታውቁት ነገር የለም። እርጉስን ግን ገና ካሁኑ ለማቅጫት ደግሞ ትክክል የምትሉ ሰዎች ኮመንት ላይ መድኃኒዓለም የሆነ መዓት ያውርድባችሁ፣ አንታክትኮ ያስቀምጣችሁ። ትክክል የምትሉ ቦርኮች አላችሁ። ደግሞ እኮ ትክክል የምትሉላቸው ሰዎች እኮ ደህና ሰው ቢሆኑ ምን አለበት? የጀርባ ታሪካቸውን እኮ ስንት ዓመት ስናውቀው እኮ አጸያፊ አሰቃቂ ታሪክ የህይወት ታሪክ ያላቸው ሰዎች ናቸው መካሪ ሆነው የሚመጡት። ሰው በዝቷል መጀመር የለበትም ይላል። ኧረ እባክህ አንተ ወለድክና ሌላ መውለድ የለበትም። ሰው በዝቷል መጨመር የለበትም። ኧረ ደሜ መፈክር ያስቃል። እንደምን ዘንድሮ አንተ ወልደግ ልጅህን እያጣጣምክ ህይወትህን እየኖርክ ሌላው መውለድ የለበትም ሰው በዝቷል ተብሎ ይቀመጣል። ተው እባክህ። አበሻ እኮ ራስ ወዳድ እኮ ነን፣ ሰልፊሽ እኮ ነን። እመቤቴ እሱ ወልዷል ሰው ስለበዛ በቃ አድበን መቀመጥ፣ ማሸማቀቅ፣ ሰው ማሸማቀቅ። ገና 2 ወር ሳይሆናት እርግዝናዋ 3 ወር ሳይሆናቸው ይመጡና ውይ ልጅሽን ነገ ታቅፈሽ ልጅሽ ገና በቃ ጻን ልጆች ላይ እንዴ እሷ እዚህ ሀገር ላይ የተወለደችው የዚህ ሀገር ልጆች በ14 ዓመታቸው በ13 ዓመታቸው ይወልዳሉ። ልጁ እኩል ለሚያድገው አንድ ሰው እኮ ይልንጋችሁ ዴዚ ጻን ልጅ አለችም። ዴዚ በሀገር ቤት ላይ አሁን ብትሆን ማለት ነው 6 ወልዳ ነበር። 20 ዓመቷ ነው፣ 21 ዓመት 22 ዓመቷ ነው አይደለ ጋይስ? ስንት ዓመቷ ነው ዴዚ ጋይስ ንገሩኝ? 21 ዓመቷ ይሆናታል። ስንት ዓመቷ ነው ዴዚ? 22 ዓመት 22 ዓመት። አሁን እዚህ ሀገር የሰው ልጅ እንኳን መውለድ አይደለም አልኮል መጠጣት ይችላል፣ በየክለቡ መጨፈር። በቃ 22 ዓመት ጻን ልጅ አይደለችም እንዴ? 22 ዓመት ዴዚ ጻን ልጅ አይደለችም እንዴ? እናትና አባቶቻችሁ በ14 ዓመት ወልደው አይደል እንዴ እንትን የሚሉት? 22 ዓመት ዴዚ ጻን ልጅ አይደለችም። ይኸውና እኮ ናዮን ስልታሳቅቁ ስትፈልጉ አሁን ለምሳሌ አንዳንዶቻችሁ አላችሁ የግል ጥላቻ ያለባችሁ። ለናዮ ሲሆን ናዮን ልጇ እንዲተባለ እንኳን ወለድሽ ደስ አለን ያላችሁ ሰዎች መልሳችሁ ዴዚ ስታረግዝ ማለት ነው ልትቃወሙ የመጣችሁ ሰዎች አላችሁ። ልትመክሩ አይደለም፣ ዝሙትን ልታስቆሙ አይደለም። ምንድነውና በእናንተ ቤት አሁን ዝሙትን እናስቆማለን ሁሉ ወጣቶች እየባለጉ ነው ትላለች አይደለም። የግል ጥላቻ አለባችሁ። ናዮን የደገፋችሁ ሰዎች በተመሳሳይ ዴዚ ልትቃው። ናዮ እኮ በ17 ዓመቷ በስንት ዓመቷ ነው የወለደችው? ለዛውም ከዴዚ በታች ሆና ነው ናዮ የወለደችው። ለናዮ ስትደግፉ የነበራችሁ ሰዎች መልሳችሁ ዴዚን ለመቃወም ትፈልጋል። የግል ጥላቻ ነው ያለባችሁ። እኔ የናዮ ታውቃላችሁ ቀንደኛ ደጋፊ ነኝ። ግን እዚህ ጋር አያችኋት አሁን ናዮ ምን ሆነች? ምን የመሰለ ወርቅ ልጅ ነው የወለደችው። ከእሷ ጋር አሁን እያደገ ያለው በ16 ዓመቷ ነው እንግዲህ የወለደችው። ተመልከቱ አይኑ ምኑ የሚያምር ልጅ። ቸገረኝ ራበኝ ጠማኝ ብላ አልወጣች፣ እርዳታ አልወጣች። ፏ ዝንጥ ብላለች። ዴዚ ዋይናት የማታደርግበት ለዛውም አሜሪካን ሀገር ውስጥ ተቀምጣ። ምንድነው እንደዚህ ሰው ማሳቀቅ? ሲያስጠሉ ቆሻሾች እነዚህ። እናንተ ትክክል ብትሉ በየኮመንቱ ትክክል ይብላችሁና መጀመሪያ አሁን እኔ እግዚአብሔርን ይውላችሁ ልንገራችሁ፣ አስተያየት መስጠትም ያለበት ሰው የመጨረሻ ልዝጋው ይሄንን ፋይል አስተያየት መስጠት የሚመጣም መልስም ካለ እቀበላችኋለሁ። ስማችሁን ሳልጠራ ጨፈጨፋችኋለሁ፣ አሳያችኋለሁ። ለምን ስማችሁ መጥራት ስለማልፈልግ በእኔ አታገኙም ቪውና ምናምን። ዴዚን መናገር ያለበት ሰው ያገባ፣ በደንብ አዳምጡኝ፣ አግብቶ ትዳሩን በደንብ የሚኖር ሰው፣ ለትዳሩ ክብር ያለው ሰው፣ ሚስጥሩን አደባባይ አውጥቶ ማይናገር ሰው፣ ያልተፋታ ሲንግል ማም ያልሆነ ሲንግል ዳድ ያልሆነ ልጆቻችሁ ወልዳችሁ በትክክል የምታሳድጉ ሰዎች ዴዚን ምከሯት፣ ተቆጧት። ትክክል እውነት አላችሁ። ዴዚን ምከሯት፣ ተቆጧት፣ እውነት አላችሁ። ዴዚዬ ለምን በዚህ ዓመት ወለድሽ? ለምን በዚህ ያልወለድሽ? መማ እንዲህ ብታረጊ ይኸውኛ ወልደን ተምረን። ከኋላ ታሪካችሁ ሲጠና ልጆቻችሁን ስትሰድቡ የነበራችሁ ልጆቻችሁ ሲወልዱ ማኪ፣ ኧረ ማኪ በእናትሽ በመቤቴ በእግዚአብሔር ማኪ፣ አሁን እኔ ምንም እያረኩ አደርግ የሚጫወትኩ አይደለ ፍቅሬ፣ ተይ በመቤቴ። በኪዳነ ምሕረት ማባከን እኮ ነው ያዝነው። ኧረማ ተይው የኔ እናት። ዴዚ ማን ነው ዴዚ ያላልኩኝ? ማኪ በመቤቴ መተሽ ሰላምታ ይበቃል። በክርስቶስ ማርያምን ዝም ብላ እኮ ነው በቃ።
ኤኒዌይስ ኖ አይደለም። እግዚአብሔርን ጋይ ዝም ብሎ ተመጣው። እኔ ጌምን ምንም እያደረኩ አይደለም። ኤኒዌይስ አልተሻለኝም ጋይስ። የሆነ ጠላቴ የኔን ህመም ላይ ሲሳለቅ ነው ሰይጣን ሆኜ የመጣሁት። እልኬን አያችኋ ጋይስ? እልህ ለዚህ ነው ታምሜም ብልም ራሱ አያችሁ አይደለ? እናቴን ይሳኝን እንዴት ቀጥ ለጥ ብዬ እንደመጣው ጠላቴ ገና ሲሳለቅ ነው ነብር ሆኜ የምመጣው። ቃሬዛ ላይ በጎጠት ራሱ እኔ ማርያምን ቃሬዛ ላይ አሁን እኔ በጣም አሞኛል፣ ግን የፈለገ ነገር ቢሆን ለጠላቶቼ ስል ማለት ነው እንጨት ተደግፌ እመጣለሁ። እመቤቴ እንጨት ተደግፌ ጠላቶቼ ደስተኛ ነን ቤታ ታማለች ልትሞት ነው እያላችሁ ደስታችሁን አሳዩ። ካለኝ አሁን ፓወር ላይ 10 እጥፍ ነው ጨምሬ የምመጣው። ማርያምን ሰዎች እኔ ብዙ ጊዜ ስላየው ነው። ሰው ሲታመሙ ካያችሁ ሰው ሲናገራቸው ቪዲዮ ይሰራሉ። ወይኔ ማኪዬ እኔ ፍቅር በማርያም እኔ ተይሼ እኔ ማርቆ ጽፍልሻለሁ። ማርያምን ብዙዎቹ ታሙ አይታችኋል አይደል? ይድፋት እረ ታመመኝ ብለው ሲሳለቁባቸው ቪዲዮ ይሰራሉ። እግዚአብሔር እንዲህ ብለው ቪዲዮ ይሰራሉ። እግዚአብሔር ወይ እንዳነሱ አይደለህም አንተ ፈጣሪ ወይ እነሱ ምንም ቢሉ እኔን እንደምንም አታደርገኝ። ተመልከቱ ጋይስ በህመሜ ላይ ተሳለቁ ብለው ቪዲዮ ይሰራሉ። በፍጹም እኔ አሁን አንድ ጠላቴ ናት አይደለ? አፏን ልትከፍት የነበረው አይደል? አያችሁ እንደ ነብር አርጎኝ ነው ከተኛውበት የተነሳሁት። ማርያምን ተኝቻለሁ። እኛው ለብሼ ለጥ ብያለሁ። አሞኝ ግን ኖ ለማናባቱ ነው ፓወሬ ነው የሚመጣው። እግዚአብሔርን ይነቃነቃል ደሚ እከካ አሜን አሜን። ክፉ አይንካሽ ምትሉ እግዚአብሔር እኔ በቃሬዛ አልኳችሁ እኮ እንደ ሀገር ቤት መኪና ጠፍቶ በቃሬዛ እንደሚሸከሟቸው ተሸክመው እንኳን ብጎተት ማለት ነው እያልኩኝ ብያቸዋል። ይሄን ቃሌ ልንገራችሁ እያልኩኝ እኔ በቃሬዛ እየሄድኩ ይሄ ማህበረሰብ ቤታ ምን ሆነችብን ብለው 10,000 ሰው እየተመለከተኛ ይናል። እናንተ ደግሳችሁ ተኩላችሁ ሰርጋችን ነው አግብተናል ባረጠ እድሜያችን ብትሉ ሰው 1,000 ሰው አያያችሁም። ይሄ ነው ልዩነታችን። ማርያምን እኔ ታምሜ ሬሳዬ ቢጎተት እናንተ በደስታችሁ ማንም ሰው ዞር ብሎ አያችሁ። አነቃንቃችኋለሁ። ምላሴ አይሞትም ነው ምላችሁ። በጭራሽ ልጅቷን በሽምግልናሽ ቆይ የዴዚን ብቻ እናቋጨው፣ የዴዚን እናቋጨው። ቤታዬን ተናገረች ብሎ መጥቶ የሚመልስ ሰው ካለ አቤት የሚል ሰው ካለ አቤት የሚል አሁን ይሄን በተናገርኩ ዙሪያ አቤት የሚል ሰው ካለ ምንድናቸው ጋይስ? ምንድናቸው? ያረጡ እንቁላላቸው ሊፈርስ ሲል በ40 ዓመታቸው የወለዱ ከዛ አንድ ልጅን ይዘው መደበቂያ መሸሸጊያ በብልግናቸው ያደረጉ ወልደው የልጅ ልጆቻቸው ተሸክመው የሚያሳድጉ ልጆቻቸው ያልተመረቁ ቀንጭረው የቀሩ እንዲህ አይነት ሰዎች አሁን በተናገርኩት ላይ ቤታ እንዲህ ብላለች ብለው እኝኝኝም ብሎ ከጮሁ እነዚህ አይነት ሰዎች ናቸው። ኦኬ ስማቸው ሳይጠራ ቤት ያሉ እንቁላላቸው ያረጠ ያላጠነጠ የተፋቱ በትዳራቸው ደስተኛ ያልሆኑ ሰዎች ናቸው የሚንጫጩት። ያረባክሽ አስረግጬ ነው ውዴ የምነግርሽ። አይዞሽ እናቴ የልብሽን ልጅ ቲጂ ትያለሽ። አይሽ አንገበገበሽ ስለ ልጅ ቲጂ ብለሽ ራስሽን ያረጠች አሮጊት ልጅ ቲጂ ብለሽ ራስሽን ታጽናኛለሽ። ልጅ ደግሞ ለሚወልዱ ሴቶች ደግሞ ምቀኛ ትሆኛለሽ። እንደዚህ አይነት ደረጃ ላይ ነው የደረስነው። አየሽ ልጅ ቲጂ ነው ቲጂ ብላ ትልቅ ሴትዮ እኮ ናት። ጥፍሯ ላይ ሽበት ያበቀለች ሴትዮ እራሷን ልጅ ብላ እየሰየመች ዴዚ ብቻ ስላረገዘች የምትቀና ያዛውንት ያረጠች ያነጠነጠኝ ምቀኛ ናት። ያሮጊት ምቀኛ ደግሞ ክፉ ነው። ድፍት ነው የሚያደርጋቸው ያሮጊት ምቀኛ መጥፎች። የሰው ምላስ እንጨት ያደርቃል፣ ብረት ያቀልጣል። የኛ ምላስ እንኳን ደስ ያለች ዴዚን በሏት። አትመቀኙ። ገብርኤልን እኔ በጣም ነው ሰው ታማሚ ሰው ላይ ሰው እንደዚህ አርግዙ አይባልም። በቃ አረገዘችው 22 ዓመቷ ነው። ሕፃን አይደለችም። ማናችሁ እናንተ የምትመክሩትኝ የሰው ልጅ? ምንድናችሁ ሰው የምትመክሩት? ሰው ልጅ እንዴት ነው በአፍ መርዝ የምትረጩት? ኧረ እግዚአብሔርን ፍሩ። ሰው ባትፈሩ ለገንዘባችሁ ሆዳም አትሁኑ። ያ ገንዘብ መጥቶ የትኛውን ታሪክ ሊለውጥላችሁ? ማርያምን ያም ገንዘብ መጥቶ የትኛውን ህይወታችሁን ሊለውጥላችሁ ነው? ለስንት ዓመት ልትኖሩበት ነው? ሰውን አርግዞ እንኳን ደስ ያለሽ በቃ ባይሆን ራሱ ለምን የሚባል አፍራሽ ነገር
ከእናንተ የተሻለ እኮ ገንዘብ ሊኖራት ይችላል። ምን አባታችሁ ታውቃላችሁ? እናንተን 10 ዓመት የሚያስተዳድር ገንዘብ ሊኖራት ይችላል። በምን ታውቃለህ እንዴ? አሜሪካን ሀገር ልጅሽን እንትን ብለሽ መማር ትችያለሽ። ምንድን ይሄን ያክል ሰው ማሳቀቅ? እንኳን ደስ ያለሽ። አፍ እኮ መርዝ እኮ አይታችኋል። ቅናታቸው በአንድ ፍሬ ስንት ዓመት ታንድ የድሮ እናቶች ወይ ድሮ ታላላቆች ጥሩ ነገር ሲመኙ ነው የምናየው። ኢቭን እንኳን እናቶች ካያችሁ ልጆቻቸው ወልደው እንኳን ከመጡ በልጅነታቸው አግባብ እንዳልሆነ እኮ ያውቃሉ። በ17 በ16 ዓመታቸው ልጆቻቸው ሲወልዱ አግባብ እንዳልሆነ እኮ ያውቃሉ። ማርያምን አግባብ እንዳልሆነ እኮ ያውቃሉ። አግባብ እንዳልሆነ እኮ ያውቃሉ። ግን ከዛስ እናቶች ምንድን ነው የሚሉት? ኢትስ ኦኬ እኛ እናሳድግሻል። ልጅ በልጅነት ነው ጸጋ ነው ይላሉ። ልጆቻቸው እንዳይሳቀቁ፣ ልጆቻቸው እንዳያስወርዱ፣ ልጆቻቸው በስቃይ በጭንቀት በስትረስ ልጆቻቸው እንዳይወርድባቸው ቢናደዱ እንኳን በውስጣቸው እምቅ አድርገው ይዘው እንትን ይላል። የሶሻል ሚዲያ ሰዎች ሆናችሁ ደግሞ ታሪካችሁ ሲተነተን ሕፃን ስትሳደቡ የነበራችሁ፣ እናቶች ስታሰቃዩ የነበራችሁ፣ ህዝብን እንደ ህዝብ ስትሳደቡ የነበር ማፈር እኮ ነው ያለብን። ያሳፍራል፣ ያሳፍራል። እኔ አሁን ነገ ተነስቼ አንዱን ማለት ነው ህዝብን እንደ ህዝብ አትሳደብ እያልኩ አልቃወም። እኔ ማን ነኝ? ታሪኬ ወደኋላ ሲጠና ስሳደብ የነበርኩ ሰው ነኝ። እኔ እንዲህ ተለውጫለሁ። ወንድሜ ተለወጥ ነው ምለው። ማርያምን እኔ አሁን አንድ ሰው ዝም ብሎ ማህበረሰብን ሲሳደብ ካየሁት እንዲህ አልጸየፈውም። አትሳደብ። እኔም እንዳንተ ነበርኩ ከዚህ በፊት። መለወጥ ይቻላል። ህዝብ እንደ ህዝብ አትሳደብ። ግለሰብን ተች የተናገረን ተች ብዬ ነው ማስተምረው እንጂ እንዴት እንደዚህ ይላል ብዬ አልጸየፍም። እንደዛውም ሁሉ ማለት ነው በቃ አትወልዱም ተብላችሁ ተረግማችሁ በ40 በ30 ዓመታችሁ የወለዳችሁ ሰዎች ቲክቶኩን አትበክሉት፣ አታሰቃዩን። አንድ ልጅ ወልዳችሁ እኮ ነው በሱ ነው የምትጠለሉት። ሰው ስትሳደቡ በልጃችሁ ትጠለሉበታላችሁ። ባለጌ አፋችሁን በልጃችሁ ትጠለሉበታላችሁ። ቆሻሽነታችሁን በልጆቻችሁ በአንድ ልጆቻችሁ እየተጠለላችሁ የምትኖሩ ሰዎች ሰው ሲያረግዝ አትጸየፉ። አሁን ዴዚ ልጇ ሲያድግ እኩል ሲያድግ ምንድን ነው የምትሉትኝ? ወይኔ ልጇ አደገ የሚያምር ልጅ ወለደ ብላችሁ ነው የምትሸፍኑትኝ። መርዛቱን ሰው ላይ ምላስ መጥፎ ነው። ቆሻሾች ማርያም ምላስ መጥፎ ነው ጋይስ። የሰውን ልጅ እንደዚህ ስትረስ መልቀቅ። አሁን እሷ እግዚአብሔር ይመስገን ብዙ ወዳጅ አላት ዴዚ። ወዳጅ ባይኖራትስ? ሰው አይዞሽ የሚላት ሰው ባይኖርስ? አስባችሁታል? ስህተት ሰራው ብላ መጥፎ አደረግኩ ብላ እኮ ወዴት ነው የሚሄዱት? እንደዚህ ያሉ ልጆች ወደ ውርጃ ነው የሚሄዱት። ወዴት ነው የሚሄዱት? ስትረስ ማድረግ፣ መሳቀቅ፣ መጨነቅ። ከዛ ልጆቻቸውን ያለ እድሜ ሳይፈልጉ ይወርዳል። በእናንተ የተነሳ በእናንተ ምላስ ሰቀቀን የተነሳ ቆሻሾች። ስንት ዓመት ከሀገር ተሰዳችሁ ወጣችሁ አንድ እንኳን ጥሩ ታሪክ የሌላችሁ ልጆቻችሁ የልጅ ወልደው ሳይመረቁ የሰው ልጅ ምትታችሁ። እስኪ እናንተ ልጆች እንያቸው። የት አባታቸውን የተመረቁት? ሶሻል ሚዲያ ላይ ሲቀብጡ ነው የምናያቸው። ቆሻሻ እንዴት እንዳናደዱ ማርያምን ዴ ምን አይነት ሰዎች ናቸው? እኔ ለምን ታዲያ ውለጂ ትሉኛላችሁ? ለምን ሰውን ውለዱ እያላችሁ ታሰቃያላችሁ? ለምን ያልወለደ መካን ትላላችሁ? ሰው በፈለገ ሰዓት እንግዲህ በጊዜው ይውለድ። እንግዲህ ዴዚን የተቻችኋት ልጅ ከወለድሽ በኋላ እንደ ልብሽ አትሆኝም፣ ባል ካገባሽ በኋላ እንደ ልብሽ አትሆኝም ኖርን። እንደውም አንድ ሰው ይዞ መቆጠብ ይሻላል 30 ወንድ ከማገላበጥ። እናንተ የለመዳችሁትኝ 30 ወንድ ላይ አገላብጣችሁ አንድ ወጣትን እየጦራችሁ ዝም ብላችሁ የምትኖሩ ሰዎች ናችሁ። ይህንን ለሰው የምትመክሩትኝ። እንደውም በዚህ ሰዓት በዚህ እድሜ ላይ በዚህ አፍላ ላይ በዚህ እድሜ ላይ አንድ ሰው ይዞ ተቆጥቦ መኖርን የመሰለ ነገር የለም። ለዛውም ቆጃንጆ ሴቶች እዚህ ምድር ላይ በሞሉበት፣ ቆጃንጆ ወንዶች በሞሉበት ዞር ስትሉ ራሱ አንዱ ማያስቀምጣችሁ። እኔ አሁን 10 አይነት ወንድ ነው የሚያምረኝ። እንኳን በዴዚ እድሜ አይደለም እኔ ዴዚ ታላቅ ሆኜ ውዶቼ አንድ ጎረምሳ ሳይ አንዱ ደረቱ ሲያምረኝ፣ አንዱ ገንዘቡ አንዱ መልኩ ሲያምረኝ። በዚህ ሰዓት እንኳን አንድ ወንድ ልጅ አፍቅሮ መቀመጥ ማለት እንኳን ትልቅ ነገር ነው። ጌታን ኪውዬ ብታይ አንዱን ሳይ ምኞቴ ራሱ ወይ ይሄ ሸበላ ላይ በጣለኝ እላለሁ። ወይ ቤት ሸፍድ ነው ምለው። አስቢ ውዴ 10 ወንድ ላይ መሻበል። በእኔ እንዲያው ቤቴ ተቀምጬ ነው የሻፈድኩት። ውጭ በወጣ ስንት በሽታ ነው የምሰበስበው ማርያምን። እና አንድ ወጣት አንድ በዚህ እድሜዋ ወንድ ልጅን አፍቅራ መቀመጥ ምንም ማለት አይደለም። ተመልከቷትኝ ማን ነው
ልክ ስታረግዝ እንዴት ነው ያደረጋችኋት? ወይኔ በዚህ እድሜዋ አረገዘች፣ እግዚኦ እግዚኦ አላችሁ። ናየውን ተመልከቷት፣ ተመልከቷት። ራሷን ጣለች፣ ተዝረከረከች፣ ቆሻሻ ሆነች፣ እርዳታ ወጣ ጠየቀች። ኧረ አልተሻለኝም ሄዱ። ይሄ ማህበረሰብ እኮ ድጋሚ ያሳብዳል። ናየውን ተመልከቷት፣ ሽቅር ናየውን ተመልከቷት፣ ሽቅር ናየውን ተመልከቷት፣ ሽቅር ቅርብ አስወጣኝ። ታብታብ አድርጉልኝ። እኒ ምቀኞች አስወጥቶ ሌላ ቤት ባንጋዴ ቤት አገኘሁት ራሴን። ወይኔ ዘንድሮ አሁን ነጋሩ ምድራሩ ጊት እየተንጫጫ ይመጣል። ለነገሩን የመስሚያ ይጥጥ ነው። ነገ በጠዋት መጥቼ የጣፈንታይን አጫውታለሁ። እነሱ እኝኝኝ ይላሉ። ምን አገባኝ እኔ። ኮንተንታቸው እኔ ነኝ። ከኔ ውጭ ገንዘብ ማግኘት አይችሉም። ከኔ ውጭ ልጆቻቸው ምግብ መብላት አይችሉም። ከኔ ውጭ ባሎቻቸው በትክክል ገብተው ወጥተው አስቤዛ ማሟላት አይችሉም። ከኔ ውጭ አዳዲስ እቃ፣ የቤት እቃ፣ ፈርኒቸር መግዛት አይችሉም። ከኔ ውጭ እድርና ቁብ መጣል አይችሉም። ለምን? እኔ ነኝ ኮንተንታቸው። 4 ነጥብ። ቤታ ካላሉ ማንም አባታቸው አያይላቸውም። ብቃቴን ነው የምነግራችሁ ውዶቼ። ቴንኪዩ። ታፍኗል፣ ድምፅሽ አሁን ታፍኗል። ዴዚ እንኳን ደስ ያለሽ እናቴ። እኔ የምመክርሽ እንደ ታላቅ እህትሽ። ድምፄ ታፍኗል፣ አትዋሹ። እና ታዲያ እሙሻ እሷ ቤት ሂጃ ታዲያ ውዴ። እንዴ እሙሻ ወንድ ነህ ደግሞ ጸጉርህን አስይዘክ ምናምን ሊፕስቲክና ጡት ማስያዣን የቀረክ ትቀናለህ እንዴ? በእኔ ከንፈርና ጸጉር እንትና ትችላል። እና እሷ ጋር አንደኛ የምትለው እሷ ጋር ሂድላታ ታዲያ። ምን አባህኔ ቤት ትርመጠመጣለክ? እርምጥመጥ የእኔ ተከታይ ነህ፣ ግን ለሌላ ነው የምታጎበት። እንደ እውነቴን እኮ ነው ጋይስ። የሆነ ስም ጠርቶ አንደኛ ይላል። እና እዛ ሰው ቤት አትሄድም እንዴ? ኮመንቱ ላይ አትልከሰከስም እንዴ? የእኔን ቤት ምን አባታ ታደምቃለን? እከካ የከክ ጨላፊ አስታውሱኝ ባይ። አንዳንድ ሰው ደግሞ ሲረሳ አይገባውም እንዴ? ኦኬ ስለማየ ሽምግልና ማለት ነው። ቅጥል ያለ እኔ ማርያምን ነው የምላችሁ። ቪዲዮ አላየውም። ቅጥል ያሉ ሰዎች ሊኖሩ ይችላሉ። ሀበሻ ተቃራኒም አለ፣ መልካምም ሰዎች አሉ። በሰው ደስታ የሚደሰቱ ሀበሾች አሉ። በሰው ደስታ ደግሞ የሚንጨረጨሩ ሀበሾች አሉ። በሁለት መንገድ እንለያቸው። በሰው ደስታ የምትደሰቱ፣ በሰው ሽምግልና የምትደሰቱ፣ በሰው ህይወት የምትደሰቱ ሰዎች እንኳን ደስ ያላችሁ። ማሂ እንኳን ደስ ያለሽ የኔ እናት። አይቼዋለሁ። ቀይ ቀሚስ ለብሳ ምናምንም በቃ አምሮባ ስትጨፍር። ላይክ የተቃወሙ ሰዎች ደግሞ ይኖራሉ። እኔ ስለማውቀው ነው ማርያምን ሳልሰማቸው። ይኸው አባቴ ሙትን የተቃወማትን ሰዎች አልሰማውም። ሳልሰማቸው ግን የተቃወሙ ሰዎች አሉ። ለምን እንደዚህ ትዘላለች? ለምን እንዲህ ትደሰታለች? ስርዓት እርጋታ መኖር አለበት ምናምን የምትሉ ሰዎች አላችሁ አይደለም? የሰው ልጅ ሳያገባ ሲቀር ቆሞ ቀረ። መቼ ነው የሚያገባው ትላላችሁ? በሰርጉ ለዝም ሲል ምን ነው ደስተኛ አይደለችም እንዴ? ተገዳ ነው እንዲያገባችሁ? ቅርዝዝ አለች እኮ አያችሁ። ደስታ ይላትም እኮ ሳትፈልግ እኮ ነው ለሰው ደስታ ያገባችሁ ትላላችሁ። የሰው ልጅ ደግሞ በደስታው ሲደሰት ደግሞ ትቀናላችሁ። ማይ ደስታሽ ነው። በደስታሽ ቀን ያልተደሰትሽ በምን ቀን ልትደሰች ነው? በሰው ሰርግ ሄደን እንኳን እናሽቃብጥ የለ እንዴ? ገንገበት ስጋችሁ የከነቸረ ጠላችሁ እጅ የሚል ሙሽሯ ከንፈሯን ጉልበቷ ላይ የጣለች እንደዚህ አይነት ሰርግ ላይ ሄደን እንኳን የሴትየዋን ሰርግ ለማድመቅ ደስተኛ እንድትሆን ራሱ እግራችን ነዳጅ እስከሚያወጣ ድረስ ቤንዚል እስኪፈልግ ድረስ ጉድጓድ እየቆፈረን አይደል እንዴ ምንጨፍረው? እንኳን በራሷ ቀን አይደለም እንዴ? በሰው ሰርግ ጊዜ አንዳንድ ሰዎች አይታችኋል ወይ? በሰው ሰርግ ጊዜ ከየትም ተውሰው ለብሰው ይመጣሉ። ወይኔ ዛሬስ ወይኔ ሄዱ። በሰው ሰርግ ያሌለ በህይወት ዘመናችን ለብሰን የማናውቀውን ልብስ እንለብሳለን። የማናውቀውን ሽቶ ቁናስ የምንል ሰዎች በሰው ሰርግ ጊዜ አበባ ካልሸተትኩ የምንል ሰዎች ሜዳውን ሁሉ ሞልተን ነዳጅ እስክናወጣ ድረስ እንቆፍራለን። ለምን? ያቺ ሰርገኛ ደስ እንዲላት በሰው ሰርግ ድረስ እንድንደሰት እናደርገዋለን። የሰው ልጅ ታዲያ በራሱ ሰርግ ጊዜ ቢደሰት ምን ችግር አለው? በራሱ ያልተደሰተ ምን ሊሆን ነው ታዲያ? በራሴ ሰርግ ጊዜ አላደመኩ። የኔን ደስታ አይቶ እኮ ነው ታዳሚው የሚደሰተው። የኔን መልካምነት አይቶ እኮ ነው ታዳሚው የሚደሰተው። ለምሳሌ አሁን አንድ ሰው ሰርግ ተጠርቶ ወይም ደግሞ የሆነ ፕሮግራም ላይ ተጠርቶ ሴትዮዋ ኑ ብሉ፣ ንጡጡ፣ ጠጡ፣ ኧረ ተነሱ ብሉ ካላለቻችሁ እኮ ተሳቃችሁ ነው የምትቀመጡት። ዋሻው እንዴ? ሙሽራ አይደለም ተውና የሆነ ሰው ደግሶ ኧረ አንሺ ጨምሪ
ከጠረጴዛው ላይ ምናምን አንሺ ሲላችሁ እኮ ነው አይደል እንዴ? ሞራል ኖራችሁ ደስ ሲሉ ቤተሰቦቻቸው ምን አይነት ሰዎች ናቸው ብሉ ጠጡ እንዴ አልጠገባችሁም እያሉ እየጠገብን እየጨመርን እንኳን ብላችሁ እኮ ተነስታችሁ ከጠረጴዛ ላይ አቀርባችሁ የምትበሉት እኮ ትምዝሽ ይቀር። እኔ መሆኔ በምን ታውቃላችሁ? ስለዛችም ሰርገኛ ማሂ ደስታዋ ላይ ስታዩ እናንተም ትደሰታላችሁ። የእሷ ደስታ ሲያስደስታችሁ ፊቱ ነው። ሹፌር ጎን ላይ ያለው ሰውዬ እየተኛ የሚሄድ ከሆነ ሹፌርም ገደል ለሚገባው 4 ነጥብ። እኔ አሁን ከጎኑ ቁጭ ብዬ ቅርዝዝ ብዬ እንቅልፍ ላይ ካዳከምኩትኝ ሹፌሩም አብረን ነው ገደል ተያይዘ የምንገባው። ሶ በደስታዋ ጊዜ ማሂ ስትዘል አረገባለሁ ጋይዝ ነገ ገባለሁ። ማሂ በደስታሽ ጊዜ ተደሰች። ማርያምን አምሮብሻል። ሀበሻ ግማሹ ምቀኛ ነው። ምቀኛ ደግሞ እንድትወልጂ ያረግሻል። እመቤቴን ምቀኛ ማህዬ እንድትወልጂ ያረግሻል። ክፉ ደግሞ ሀበሾች አሉ። ሚስኪን ሀበሾች ደስተኛ ናቸው። ክፉ ሀበሾች ደግሞ እንድትወልጂ ያረጉሻል። እመቤቴን አሁን አንቺ በሰርግሽ ከእንዴ የተቃጠሉ ሰዎች አለ ውለጅ ይልሻል። ድገሚ ይልሻል። እመቤቴን ነው የምልሽ። ደስተኛ የሆኑትን ብቻ ተመልከች። በዚህ በደስታሽ ቀን ክፉ ሰዎች ካየሽ መርዝ ነው። እመቤቴን አይ ቲንክ ብዙ ጮኩ እንዴ። እንደው የቲክቶክ ማህበረሰብ ህዝብ እኮ ያደነዝዛል እኮ። ነገ እመጣለሁ ጋይስ በቪዲዮ እንደ እብድ እያንቧረኩ። ትንሽ የአይረን እኮ ጋይስ አይረኔ በጣም እንትን ሆኖ ነው። ለዛ ነው እጅ በጣም ለይዶቼ ችግር የለውም። ጸሎት አደርጋለሁ። ምን ችግር አለው? በቃ ሻይ ነው በቃ ይሟል ጠጣ። በቃ ወዶች ብዙ ለፈለፍኩና ብቻ ማሂዬ እንኳን ደስ ያለሽ፣ ዴዚ እንኳን ደስ ያለሽ። የሰው ደስታ የሚያስደስታችሁ የቶኬ ችግር የለውም። እንትን ነው የምታየው እኮ እጄና የለበስኩት ነው። የሰው ደስታ የሚያስደስታችሁ ሰዎች በአጠቃላይ እንኳን ደስ አላችሁ ውዶቼ፣ እንኳን ደስ አላችሁ። ማርያምን አዎ እንትን እበላለሁ ቀይ ስጋ ምናምን ኦሬንጅ ጁስ ምናምን ጠጣለሁ። ቆይ ይሄ ደግሞ ምንድነው? ቤት ምንድነው ይሄ? ቀይ ስር ምናምን ወስዳለሁ። ስፒኒች ቆያ ወስዳለሁ። ማርያምን አይረኔ ነው ችግር ያለበት እና ኤኒዌይስ እሺ ውዶቼ ማርያምን ኢትስ ኦኬ አስሞላለሁ። በኋላ አስሞላለሁ። ታስፋይን ውዶቼ የአይረን ነው ችግር ያለብኝና ለዛ ነው ውዶቼ። ሀቢባ አለች እንዴ? ሀቢባ እኮ እንትን ስትለኝ ነበረ። ዳማ ከሴው ምን ሆነ ጤና አዳሙ ምን ሆነ ስትል ነበር። እስኪ እሷ ጋር ልሂድ። ውሃ ልጠጣ። ምን ትላላቸው? የመጨረሻ ራሴ ልንከባከብ ውዶቼ። እኔማ ራሴ ልንከባከብ እኮ ይኸው 3 ቀን 4 ቀን ቁጭ ብዬ ነበረ። ስጠፋባቸውም እኮ አይፈልጉም እኮ ውዶቼ። ጠላቶቼ ራሱ ስጠፋባቸው እኮ አይፈልጉም። ታውቃላችኋ? ጠላቶቼ ራሱ እኮ ውዶቼ ስጠፋ እኮ አይፈልጉም። ትንኩስኩስ ያደርጋሉ። ትናንትና ደግሞ ደስ ብሎኝ ነው የዋለው አርሰናልዬ። ውይ ያቺ የጠነቆለችብህ ጠንቋይ፣ ያቺ ድግምተኛ፣ ያቺ መተተኛ አሮጊት ቀበርናት እኮ ቆፍረን የቀበርናት በስንት አመቷ። ያቺ ላይ ትከሻችን ላይ አልነቃነቅ ያለችው ያቺ ጠንቋይ አሮጊትን ቆፍረን እኮ ነው 7 ክንድ እኮ የቀበርናት። 7 ክንድ እልልልልልል ብለን ቆፍረን የቀበርናት። አባቴማ ትናንትና አለመገልበጣችን መኪና ውስጥ አንድ ጠንቋይ ያለች ብታይ እላያችን ላይ ከድማብን አልላቀቅ ብላ በስተመጨረሻ 7 ክንድ ነው ቆፍረን የቀበርናት። አለቀ በቃ አለቀ እኮ አበቃላት። ስማሙል ስንት አመት ሙሉ ከስራችን አለቃለቅ ብላ ስሙ እና በጣም የሳኩት ጋይስ በአርሰናል መደገፍ ይቀናል። በኢየሱስ እኔ እና ለክሙ በጣም ነው የሳኩትኝ እንዴ። አርሰናልን በመደገፍ ይቀናል። አይኖ የ22 አመቱን የቀበርና ቆፈረን ጋይስ። ማርያምን በአርሰናል መደገፍ የሚቀናል አስባችሁ። እኔ ደግሞ የኔ ልጆች ለምንድን ነው ለማን ነው የምታስረዱትኝ? ለምንድን ነው የምታስረዱት? ቤታ ይሁንና 3 አመት 4 አመት ኢንስታግራም ላይ ፖስትኩትን የአርሰናል የደገፍኩትን ዋይ ለማን ነው የምታሳዩት ጋይስ?
they are obsessed with you በጣም ማርያምን ማሪ በጣም ለማን ነው የምታሳዩት ውዶቼ? ለማን ነው የምታሳዩት? እኔ አርሰናል ዛሬ ደገፍኩት ነገ ደገፍኩት። ዋናው ዋንጫ መብላታችን ማሸነፋችን እኮ ነው። አለቀ በቃ። ደስታችሁን አብሰው። እኔ ለምን ለአንድ ሰከንድ እንትን አልልም። ስለሚገባው ጀግና ስለሆነ በአንድ ቀንም ደገፍኩት። ለምንድን ነው ጋይስ የምታሳያችሁ? ለማን አባቱ ብላችሁ ለማን አባቱ ብላችሁ የምታሳዩት? እመቤቴ እንዴት እንደተናደድኩ እንዴ! ያለ መረጃ ስሜን ሲያጠፉ የነበሩ ሰዎች ለነሱ ነው የምታስረዷቸው? ያለ መረጃ እኮ ስሜን ሲያጠፉ የነበሩ ሰዎች ናቸው። ያለ ምንም መረጃ እኮ እንዲናት እያሉ ስሜን ሲያጠፉ የነበሩ እግዚአብሔር ማን ነው የምታስረዱት? this chat is the best vibe እንደዛ እያላችሁ ጻፉ። ስሙኝ እናንተ የጥላቻቸው ልደት መቼ ነው የምናከብረው? እንቀጥል። ዝሙ ከሁለት ሳምንት በኋላ የኔና የጃኒ ጌም አለ የውሻችን። አቤት አምላኬው ወይኔ ብዙ አልቃሻለ ብዙ አሮጊቶች ያለቅሳሉ። በአርሰናል ያለቀሱ ብዙ አሮጊቶች ያለቅሳሉ። ውዶቼ ከዛ በኋላ አንድ ቀን እንኳን ሲራብ ላልረዳ ማህበረሰብ አንድ ቀን እንኳን ሲራብ ላልረዳ ማህበረሰብ ይመጣና ስንት የተራበ እያለ ይላል። እኔ እናቴ የሚያሳዝነው ነገር እኔ ለውሻይም ተጫውቼ ነገ እንዲህ ተቸገረ ብባል አንደኛ እንደ ሰፌድ ተዘርግቼ የምደርሰው እኔ ቤታው ነኝ። አሁን ትመቼለት የሄቨን ልደት አከበረና ውዶቼ ነገ ሰው ተቸገረ ቢባል ለእርዳታ የምመጣው ከዛች ከሄቨን ላይ የሰጣችሁኝን ለመስጠት ነው። አያችሁ ልዩነታችን ይሄ ነው። ይበድዋ ውዴ ማሳበድ ነው ያለብሽ ማሬ። ሶሻል ሚዲያውን በአንድ እግሩ መቆጣጠር ነው ያለብሽ። ሁሌ ስትነሽ አትጥዩ። እኔ ሁሌ ለምትነሱ ሰዎች አትጥሉትኝ። ማርያምን አትጥሉት። ደስ ይበላችሁ፣ አትረሱ። ስማችሁ ካልተጠራ እኮ በቃ ተረሳችሁ። ማን ያስታውሳችኋል? ማን ይፈልጋችኋል? ማንም ቦታ አይሰጣችሁም። አሁን ስማችሁ ሲጠራ አትናደዱ። ማርያምን ደስ ይበላችሁ። አሁን አላችሁ እዚህ ጃኒ ደጋፊዎች ምናምን አንዳንዶቻችሁ አላችሁ። የእናንተ የምትደግፉት ሰው ስም ሲነሳ አትናደዱ። ደስ ይበላችሁ። ተራ ስላልሆኑ ነው የሚጠሩትኝ። ተፈላጊ ስለሆኑ ነው፣ ቪው ስላላቸው ነው፣ ላይክ ሰው መውደድ ስላላቸው ነው የሚጠሩት። እመቤቴን አትጥሉትኝ። ደስ ይበላችሁ። የአዶናይ ደጋፊዎች አትጥሉት። አዶናይ በመጥፎ የሚነሳ በጥሩ የሚነሳ ደስ ይበላችሁ። ለምን ትናደዳላችሁ? ማርያምን እኔ አሁን ለምሳሌ ማንም ካልጠራኝ ማን ያስታውሰኛል? እስኪ እውነት እናውራ። ማንም አሁን ጠላቶቼ ካልጠሩኝ ማን ያስታውሰኛል? ወዳጆቼ ምናልባት ጠንካራ ወዳጅ ስላለኝ ነው እንጂ ወዳጅ ባይኖረኝ ጠላት ካላነሳኝ ማን ትዝለዋል? ማንም። የምፈልገውን ነገር እጠቀማለሁ አልጠቀምም። የሆነ ስራ ይዤ ብመጣም ለማስተዋወቂያ እንኳን እቸገራለሁ። ግን እንደዚህ አሁን ነገ የሆነ ስራ ይዤ ብመጣ፣ በራሴ ብራንድ ይዤ ብመጣ፣ በራሴ ነገር ይዤ ብመጣ ጠላቶቼ እንዳልረሳ ስላረጉኝ ለእኔ ይጠቅመኛል፣ በደንብ ይጠቅመኛል። እንዳልረሳ ያደርገኛል። እሸቀንባቸዋል። ይህንን አስቡ። ገብርኤልን የሆነ ታምሜ እንኳን አያችሁ እኮ ምላሴን ተመልከቱት። አይሞትም። እንዲህ ንቀት ብዬ እንደመጣው ዛሬ ማታ ገቢ መሞክራለሁ ውዶች። አይሮን ነው የጥንጀሌ ልደት ቆይ እናከብራለን። ቀሚስ ኦርደር አድርጌላታለሁ። ማሮቼ እንዳዘንድሮ የቲክቶክ የኤሪ ልደት መቼ ነው? ደስ ይላል። እኔ ዛሬ በጓ ቤት ያየሁት ጋይስ ቤታ ቀይ ጸጉር ስለቀየረች ብለው እየተከበረልኝ አየው። እናቴ አንዳንድ ሰዎች አይታችኋል። ወጉ አይቅርብን እኮ ነው። እኔ አሁን ለምሳሌ ማለት ነው የእኔ ሰዎች ሲያከብሩ በቤታቸው ነው የሚያከብሩት። ደስ የሚለው ነገር እንዲህ በቤታቸው ፎቶን ያደርጋሉ ምናምን ደስ የሚለው እና አይቅርብኝ ደግሞ በቤታቸው ፎቶ እኔ በኢየሱስም በፍጹም ኔቨር አይቅርብን። በቃ እኔ አጣጥም ያለፍኩትን እነሱ አሁን ተፍ እያሉበት ነው።
ረቤታ ታመሻል ነገር ታይ እኔ አሁን አጣጥሜ እንደዚህ በቃ አጣጥሜው በቃ ይሄ ሰው መውደዱን በቃ ይሄ ፎቶ ተለጥፎ ምናምኑን በጓ ይሄ ገስት ላይ ሰው ሁሉ ፎቶ ይናርጉ ምናም ብቄ አጣጥሜ ያሳለፍኩትን ህይወት እነሱ ታፍ እያሉ በቃ ወይ ጉን ታታይ ግን ታመሻል። እናዚህ ትሙት እኔ እኮ ሳይ በቃ ሂድ ኧረ አልተሻለኝም። ሚካኤል እያልተሻለኝም ግን ምላሴ አልሞተም ውዴ መድኃኒዓለምን አልተሻለኝም ግን ምላሴ አልሞት አለ። ብታዩን 3 አይነት ነው የሚታየኝ። ያንተ ጽሁፍ 6 ቦታ ነው የሚታየኝ። ማርያምን ያንተ ጽሁፋውን 6 ቦታ ነው የሚታየኝ። ራሴን ያዞረኛል እንደ ማበድም ይለኛል። ግን ውዴ ለጠላቶቼ ስለ እያልኩ እያወራሁ ነው ያለሁት። አንድ ሜምበር ሁኑልኝ። ቴንኪዩ እኔ እናት ጋይስ ከፕሮፋይል ጎን ሜምበር ሁኑልኝ። ገብርኤልን እያመመኝ ይኸው ብታይ ውሃ ጠጣለሁ፣ እነሳለሁ፣ መጽሐፍ ቅዱስ አነባለሁ። ግን ቴንኪዩ ጸበልም ጠጭ ያላችሁኝ፣ ጸበልን ተረጭ ያላችሁኝ፣ መጽሐፍ ቅዱስ አንብቢ፣ መዝሙረ ዳዊትን አንብቢ ያላችሁ ለእኔ በጣም ብርታት ነው የሚሆነኝ። ለምን ትልቅ ነገር ነው የጠቀሳችሁት። በእናንተ ቤት ተሳልቃችሁ ሞታችኋል። ለእኔ ትልቅ ነገር ነው። እግዚአብሔር እንደሚያድን፣ ጸበል እንደሚያድን፣ መጽሐፍ ቅዱስ እንደሚያድን የነገራችሁኝ እየተሳለቃችሁም ቢሆን ኃጢአቱን ቅጣቱን ለእናንተ ትችዋለሁ። እኔ ወይስ እሰይ ይቃጠሉ ምቀኞች ውዴ። እነሱም ሀሳባቸው በዛው ታማ ሞታ ትቀራለች ብለው እኮ ነው። ደስ አላቸው። አንቺ ሞታ ትቀራለች ብለው እኮ ነው። ቤታ ታመመኝ ሲባል ደስ አላቸው እኮ ፈለቅለቅለቅለቅ አሉ። በእነሱ ቤት ቪውንም ሶሻል ሚዲያውንም የሚወስዱ መስሏቸው አላውቅም። ውሰዱት፣ ቪዌን ውሰዱት፣ ላይኩን ውሰዱት፣ የሰው መውደዴን ውሰዱት። እሱንም ያስቀናችሁ። ሌላ ምን ኖሩ? እንደኔው ነው ሜካፕ የምትቀቡት። እንደኔ ፊልተር ታደርጋላችሁ። እንደኔ ከሽሌ ኦርደር ታደርጋላችሁ። የእናንተ ህመምና ቅናት የሆነባችሁ የሰው መውደድ ነው። ንግስት መባል ያንጨረጨራችኋል። እናንተ በዘመናችሁ 14 ዓመት 15 ዓመት በኖራችሁበት ሶሻል ሚዲያ ላይ አንድ ሰው ንግስት ብሏችሁ አያውቅም። እድሜ ለእኔ በሉ። ከእኔ ስትጣሉ የእኔ ጠላቶች ለእናንተ ሳይፈልጉ በግዳቸው ደጋፊ ሆነው ፎቶችሁን ያዙላችሁ። 14 ዓመት ያላያችሁትን ፍቅር በእኔ ያገኛችሁ። ቴንኪው በሏቸው። ለእኔም ቴንኪው በሉኝ። ሆድሽን ሆዴን አይነፋኝም ማሬ። ኧረ ደግሞ አንቺ ረፍትህ ለምናምን የምትዩ ጤነኛ ነው እንዴ? በኢየሱስ ክርስቶስ መረና ያታሰውሪኝ። ቆይ አሁንማ አላወራም፣ በቪዲዮ ነው የማወራው ስለሱ። ስኳር በሽታ እንኳን አልያዘኝም ውዴ። ስኳር በሽታ ቢዘኝም ምንም ችግር የለውም። የኔ ማለት ምን ችግር አለው? ከኔ የባሰ ካንሰር ስላለበት እሱን አስባለሁ። እሺ ውዴ፣ አሁን በአንቺ ቤት በጣም አሳቀሽ። ስኳር በሽታም ቢሆን ችግር የለውም። እግዚአብሔርም እንደምለው ታውቂያለሽ፣ አምላኪ ወይ የከፋ አልሰጠኸኝም፣ እንደምታድነኝ አምናለሁ። ከኔ ባሰ እግሩ የተቆረጠ፣ ከኔ ባሰ በካንሰር መም የታመመ፣ ከኔ ባሰ አይኑ ማየት የማይችል መናገር የማይችል አለ። እኔ ስኳሬን ዝቅም ከፍም እያደረጉ አድነው ዘንድ ብርታቱን ስጠኝ ብዬ ጸልያለሁ ውዴ። እንደዛ ነው ህይወት የሚገፋው እናቴ። ቢይዘኝም ነው የምልሽ። ቴንኪዩ። ስኳር በሽታ ያብታን በሽታ ነው። እኔ እንደዛ ብዬ ነው እንትን የሚለው አይረን ነው። በቃ የአይረን እጥረት ነው ያዘኝ። ሶኬ ይስተካከላል። ኧረ እንዴ ወይኔ እንትናችሁ ታመ እኔ እግዚአብሔርን 1000 ዓመት አይኖሩ ላይክ የሰውን እድል አይወስዱ። ይህን ያክል መቃጠል፣ ይህን ያክል ቅናት። ኧረ እኔ አባቴ ሞትን እንደዚህ አይነት ቅናት የለኝ፣ እንዲህ አይነት መቃጠል የለኝ በኢየሱስ ክርስቶስ። ውዶቼ ማርያምን ነው የምላችሁ፣ አትጣሩ። እግዚአብሔር ያደርግላችሁ። እንደዚህ ድፍት እስክትሉ አትጣሩ። ይሄ የሰው መውደዱንም እግዚአብሔር ይሰጣችኋል። ልባችሁን ንጹህ አድርጉ። ለሰው አትመቀኙ። ሰው ሲያገኝ አትመቀኙ። ምን አትበሉ። ገብርኤልን እግዚአብሔር ይሰጣችኋል። እኔ ከምንም በላይ ከጊፍቱም ከቪውም ከምንም በላይ እግዚአብሔር ሁሌ የማመሰግነው የሰው መውደድ መስጠቱ ነው። በቃ ማርያምን እግዚአብሔር የሰው እኔ አሁን ማለት ትናንትና በቃ ዝም ብዬ ዝም በሆድ ሲብሳችሁ የምትፖስቱት ነገር አለ አይደል? ፖስተትኩኝ። የሁላ ኮመንታተር ከዛ ሁላ ኮመንታተር በእርግጠኝነት 10 አይሞሉም ጠላቶቼ። የሁሉ ሰው የኔን ደስታ እንዲያንብቢ፣ እንዲጠጪ፣ እንዲቢ፣ እንዲ ማርያምን በቃ የሰው መውደድ ብርታት
ያን የሚያንጨረጭራቸው እኮ ለምን እንደሆነ አላቀጥል የሚያደርጋቸው። ከዛ ውጭ ማሮቼ እናንተም ሰው እንዲወዳችሁ ማድረግ ትችላላችሁ። እመቤቴ ሰው ስለ ጣራችሁ እንዲህ ስለ ተጋፋችሁ እኛ አድርጋችሁ ስለያዛችሁም አይደለም ሰው የሚወዳችሁ። አንዳንዶቻችሁን እኔ ጊፍት ስለምሰጥ መወደድ ይመስላችሁና ገንዘባችሁን ትጨርሳላችሁ ነው። እኔው አንድ ድሮ ጊፍት መስጠት አቁሜያለሁ። ለምን ሰው አይጠላኝም ታዲያ? በእናንተ አመለካከት ምንድን ነው? ቤታ ጊፍት ስለሰጠች ሰው የወደደኝ እንዴ? የምሰጣቸው እንጂ እኮ የሚወዱኝ ዓለም ሊወደኝ አይችልም። ይሄ ነው እኮ ድንቁርናችሁ እኮ ይሄን የሚያስፎግርባችሁ። ሊወዱኝ የሚችሉትኝ መቼስ እኔ ሀብታም አይደለሁም። 100,000 ሰው ልሰጥ አልችልም። ለጥቂት ሰው ነው የምሰጠው። ያ ለጥቂት የሰጠው ሰው ሊወደኝ ይችላል። ሙሉ ግን ድፍን ህዝብ ሊወዳችሁ አይችልም። ወይም ደግሞ ግማሽ በግማሽ ሊወዳችሁ አይችልም። እና ገንዘባችሁን አጨርሱ። አንዳንዶቻችሁ ገንዘባችሁን እየሄዳችሁ የምትበትኑትኝ እኔ ጊፍት በቃ የኔን መስፈርት የምትከተሉ ነው የሚመስለኝ ከስር መቤቴ። እንደዛ አይደለም የሰው መውደድ። ገንዘብ ስለሰጣችሁ አይደለም። እኔ የሰጧቸው ናቸው እኮ አሁን ልትበሉኝ የደረሳችሁ። ሰፖርት ያረኳችሁ ናችሁ። ስጋዬ ልትከተክቱት የደረሳችሁት ጠብሳችሁ። ጊፍት ስለሰጣችሁ ማንም ሰው የሚወዳችሁ የለም። ጊፍታችሁንም ቆጥመው የሰው ልጅ በውስጡ ክፋት የሚያስባል። ገንዘባችሁን አጨርሱ። እሺ ፕሊዝ። አንዳንዶቻችሁ በማርያም ሀሜት ነገ ይጀምራል። እውነት እኔ ስለታዘብኩ ነው እንዴ። ገስት ላይም ስለተንጠለጠላችሁ አይደለም። በየቦታው ገስት ላይም ስለተንጠለጠላችሁ ስፍስፍ ስላላችሁ አይደለም። የራሳችሁ ማንነት ሆናችሁ ኑ። ማርያም ማንነታችሁን እኔን ተመልከቱኛው። ንዴቴን ፊት ለፊት፣ ጩኸቴን ፊት ለፊት፣ ፍቅሬን ፊት ለፊት፣ ነገሬን ፊት ለፊት ነው። በቃ ይሄ እንደዚህ እንዴት ነው? አላስመስልም። እናንተ ችግራችሁ ታስመስላላችሁ። ገባችሁ? ሰው ቤት አሁን ለመወደድ ታሸረግዳለን ነው። እንደዛ አይደለም። ቀማንን ራሳችሁ ነው እንዴ። ሰው ልጅ እንዴት እንደዚህ ይንገላታል? ማርያምን ደግሞ የሆነ ሰው ከብሎ ካወጣኝ ምናምን ብዬ የተሳሳተ ነገር ኮመንተሪ ስጽፎ አይቻለሁኝ። ማነው ሄለንን ነው ምናምን ነው። እኔ ስለሱ አይደለም፣ ሌላ ሰው ነው ጋይስ፣ ሌላ ሰው ነው። እሺ ማሮቼ፣ ሌላ ሰው ነው ከብሎክ ያወጣኝ። ማርያምን እሷን አይደለም፣ ሌላ ሰው ነው ከብሎክ ያወጣኝ። የሆነ ሰው ነው ከብሎክ ያወጣኝ ማሮቼ። እና ገርሞኝ እንዴት አየሹም ያላችሁ ሰዎች አላችሁ ውዶቼ። ይታያል። ለምን በደናው ጊዜ ስታር አርጋችሁ ቴክስት የምትጻጻፉ ከነበራችሁ፣ ለምሳሌ አሁን እዚህ ቲክቶክ ላይ ስታር ማድረግ ትችላላችሁ። የምትፈልጉትን ቴክስቶች እንዳይጠፉባችሁ መጀመሪያ ላይ እንዲቀመጡ ስታር ውስጥ